ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ። በዛሬው ዕለትም በአገር ውስጥና በዓለም አቀፍ የተሰሙ ትኩስና አንኳር ዜናዎችን ይዤላችሁ መጥቻለሁ። ከሀገር ውስጥ ወደ ካናዳ ለመሄድ ለኤጀንሲዎች ገንዘብ እየከፈሉ ያሉ ወገኖቻችን ተበልተናል እያሉ ወደ ስራና ክህሎት ሚኒስቴር አቤቱታ ይዘው እየመጡ ነው የሚለውን በዝርዝር እንመለከታለን። በሌላ በኩል አሜሪካ በአፍሪካ የሚገኙ የቪዛ ሰጪ ኤምባሲዎቿን በከፍተኛ መጠን ለመቀነስ ወስናለች። ይህንንም በዝርዝር እናያለን። ከዛም በተጨማሪም በመካከለኛው ምስራቅ ጦርነት ቀጠና የደረሱ የኢራን አዳዲስ ጥቃቶችን እና በህንድ በደረሰ አሳዛኝ የእሳት አደጋ የ21 ሰዎች ህይወት ማለፉን በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁ ቆዩ። ወደ መጀመሪያውና ወደ ሀገር ውስጥ መረጃችን ስናልፍ የስራና ክህሎት ሚኒስቴር ለቲክቫ ኢትዮጵያ በሰጠው ይፋዊ መግለጫ መሰረት በካናዳ የስራ ዕድል ስም ትልቅ ማጭበርበር እየተካሄደ መሆኑን አስታውቋል። ሚኒስትሩ በቅርቡ ወጣቶች ባለሙያዎችን ወደ ካናዳ ለመላክ ከፊውቸር ፊት ኢንተርናሽናል ከተባለ ድርጅት ጋር የመግባቢያ ስምምነት መፈራረሙ ይታወቃል። ነገር ግን ይህን አጋጣሚ በመጠቀም ህገወጥ አጭበርባሪዎች ወደ ካናዳ መላክ ተጀምሯል በሚል የሐሰተኛ ማስታወቂያዎችን በማውጣት ዜጎች ላይ የማይገባቸውን ከፍተኛ ገንዘብ እየበዘበዙ ይገኛሉ። በሚኒስትሩ የውጭ ስራ ስምሪት ኃላፊ በዛወር ከተማ በግልጽ እንደተናገሩት ገንዘብ አስከፍሏቸው ተበልተው ወደ ሚኒስትሩ የመጡ በርካታ ሰዎች አሉ ብለዋል። በአሁኑ ሰዓት ሚኒስትሩ በፌዴራል ፖሊስ በመሆን በእነዚህ አጭበርባሪዎች ላይ ጥብቅ ክትትል እየተደረገ መሆኑን ገልጸው እዚህ ጋር ልታውቁት የሚገባ ትልቅ እውነት አለ። ወደ ካናዳ ሰዎችን የመላክ ሂደት ገና አልተጀመረም። ሂደቱ ሲጀምር መንግስት በይፋ የትኞቹ ኤምባሲዎች ፍቃድ እንደወሰዱ ለህዝብ ያሳውቃል። ከዚህም በላይ በአሁኑ ወቅት ለዚህ ሂደት የሚጠየቅ ምንም አይነት ህጋዊ ክፍያ የለም። ስለዚህ ወጣቶች በጉጉት ተገፋፍታችሁ ለደላላ ገንዘብ እንዳትሰጡ ከፍተኛ ጥንቃቄ አድርጉ የሚል ማስጠንቀቂያም ሰጥተዋል። ወደ ዓለም አቀፍ ዜናዎች ስንሸጋገር ወደ አሜሪካ ለመጓዝ ለምታስቡ አፍሪካውያን በሙሉ ትልቅ ተጽዕኖ የሚፈጥር አዲስ መመሪያ ወጥቷል። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ ተቀብለው የሚያስተናግዱ ኤምባሲዎቿን ቁጥር በከፍተኛ መጠን ለመቀነስ ወስናለች። በአሶሺየትድ ፕሬስ ዘገባ መሰረት ቀደም ሲል ለአፍሪካ ውስጥ ቪዛ ይሰጡ የነበሩ 50 የሚጠጉ የቪዛ መስጫ ጣቢያዎች በሚቀጥሉት ሳምንታት ቁጥራቸው ወደ 20 ብቻ ዝቅ ይላል። አሜሪካ ውሳኔዎችን ያስተላለፈችው የቪዛ ሂደቱ በተወሰነ ስልታዊ ማዕከላት ብቻ በማሰብ ነው። መዋቅር መሰረት አዲስ አበባ የሚገኘው የአሜሪካ ኤምባሲ የቪዛ አገልግሎት የሚሰጥባቸው ከነዚህ 20 ዋና ዋና የቪዛ መስጫ ማዕከላት አንዱ ሆኖ ተመርጧል። ከኛም በተጨማሪ በጎረቤታችን በኬንያ እና ጅቡቲ የሚገኙ ኤምባሲዎችም አገልግሎቱን ይቀጥላሉ። ነገር ግን በሀገራቸው ውስጥ የቪዛ አገልግሎት የሚዘጋባቸው በሚሊዮን የሚቆጠሩ ሌሎች የአፍሪካ ዜጎች ግን ቪዛ ለመጠየቅ ወደ አቅራቢያቸው ወደሚገኝ ሀገር ለምሳሌ ወደ ኢትዮጵያ ለመጓዝ ይገደዳሉ። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ አገርሽቷል። አሜሪካ ጋር የተኩስ አቁም ድርድር ላይ የነበረችው ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ እና በባህሬን በሚገኘው የአሜሪካ 5ኛ መርከቦች መስሪያ ቤት ድንገተኛ የድሮን እና የሚሳኤል ጥቃት ሰንዝራለች። በኩዌት አውሮፕላን ማረፊያ በተነሳ ከፍተኛ እሳት ቢያንስ 63 ሰዎች መቁሰላቸውና በረራዎችም ለጊዜው መቋረጣቸውን የሀገሪቱ መከላከያ ሚኒስቴር አረጋግጧል። አሜሪካን በበኩሏ ራሱን መከላከል በሚል እርምጃ በሆርሙዝ ሰርጥ አቅራቢያ በምትገኝ የኢራናው ቃሲም ደሴት ላይ የበረታ የአየር ጥቃቶችን ሰንዝራለች። ፕሬዚዳንት ትራምፕ በድርድሩ መቀጠሉን ቢገልጹም ዋሽንግተን ግን በኢራን ላይ የኢኮኖሚ ስቃይ ለማድረስ አዲስ ማዕቀብ ጥላለች። በዚህም መሰረት ትልቁና ከ50 በመቶ በላይ የዲጂታል ሀብት ገቢን የሚያስተናግደው የክሪፕቶ ከረንሲ ተቋም ኖቤቴክ እና መስራቹ አሚር ሁሴን ራድ በአሜሪካ ማዕቀብ ተጥሎባቸዋል። አሜሪካ የኢራን ማዕቀብ ማምለጫ መረብ በመስበር ወደ $1 ቢሊዮን የሚጠጋ የክሪፕቶ ገንዘብ መያዟንም አስታውቃለች። በመጨረሻም በህንድ ዋና ከተማ ኒው ዴሊ ማልቪያ ናጋር በተባለ ስፍራ በሚገኝ አንድ ሆቴል ላይ እጅግ አሳዛኝና አስከፊ የእሳት አደጋ ተከስቷል። በዛሬው ዕለት በደረሰ በዚህ አደጋ የ21 ሰዎች ህይወት ማለፉ የተረጋገጠ ሲሆን ከነዚህም ውስጥ 18ቱ የውጭ ሀገር ዜጎች ናቸው። ሮይተር እና ሲኤንኤን እንደዘገቡት ሟቾቹ የባንግላዴሽ፣ የናይጄሪያ፣ የሞዛምቢክ፣ የላይቤሪያ ዜጎች ሲሆኑ ወደ ስፍራው ያቀኑትም ለሕክምና ጉዳይ ያመጡ ታካሚዎች እና ጎብኚዎች የነበሩ ሲሆን አካባቢውን ለማምለጥ ሳይችሉ ህይወታቸው ላለፈ ወገኖቻችን እና ቤተሰቦቻቸው መጽናናትን እንመኛለን።
የዛሬዎቹን የሀገር ውስጥና የዓለም አቀፍ ሰበር መረጃዎች እነዚህን ይመስላሉ። በተለይ ወጣቶችን በካናዳ ስም ከሚደረግ ማጭበርበር ራሳችሁን እንዲጠብቁ ይህንን ቪዲዮ በፍጥነት ለወዳጅ ዘመዶቻችሁ ሼር አድርጎ። የአሜሪካ የቪዛ ማዕከላት መቀነስ በአፍሪካውያን ላይ ምን አይነት ተጽዕኖ ያመጣል? አስተያየቶችን በኮሜንት መስጫ ሳጥን ላይ እንደዚሁም ቪዲዮውን ሰብስክራይብ በማድረግ አግዙን። የዛሬን ጨረስኩ። ቻው። እኔ እንጃ እስኪ ቆይ